ኤርትራ 5 ዓመት ብቻ ቀራት። መውጫ ያላዘጋጀው አምባገነኑ ኢሳያስ ሊሸኝ ነው። ወደ ኤርትራ እየመጣ ያለው አስፈሪ ማዕበል። አሳዛኟ ሀገር ኤርትራ በአምባገነኑ ኢሳያስ ጥላ ስር ከወደቀች እልፍ ዓመታት ተቆጠሩ። ብዙ ጊዜያት ነጎዱ። ሀገሪቱ በዝምታ ህዝቧም በፍርሃት ሩብ ክፍለ ዘመን ከተሻገረ በኋላ አሁን አስደንጋጭ ነገር ወደ ኢሳያስ ቤተ መንግስት እየደረሰ ነው። ነገሩ በጉልበት ጥፋ ቢባል የማይጠፋ ልሽሸው ቢባል የማይሸሽ ራሱ አምባገነንነት የወለደው ራስን የማጥፋት አይነት ሰይፍ ነው። ይሄ የኢሳያስ ጭንቀት በሰሞነኛ ይተነተናል። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ በኢሳያስ የሚመራው የኤርትራ ሀገረ መንግስት ፍጹም ስልጣን ከያዘ በኋላ ህዝቦቿን ለመከራ፣ ሀገሪቱን ወደ ማጥ፣ ወጣቶቿን ለፍጅት የዳረገ ሆኖ ከርሟል። ለዓመታት በዚህ መልኩ የዘለቀው አምባገነናዊ መንግስት ግን አሁን መውጫ ቀዳዳው ጠፍቶበታል። የማይቻል የሚመስለው ሊገረሰስ ደግሞ አንድ ብልጭታ ብቻ ቀርቶታል። ታዲያ በዛሬው ጥንቅራችን አምባገነኑ ኢሳያስ እንዴት ይወድቃል፣ የመጣበት አስፈሪ ማዕበል ምንድነው የሚለውንና ሌሎች ቁልፍ ሚስጥሮችን አብጠርጥረን ወደ እናንተ እናደርሳለን። አብራችሁን ቆዩ። የኤርትራ መገንጠል ኢትዮጵያን ከመጉዳቱ በላይ ኤርትራንና ህዝቦቿን እንዳይድኑ እንዳይሽሩ አድርጎ ሰባብሯቸዋል። በጊዜው ባርነት ወይም ነጻነት በሚል አማራጭ ነጻነትን በመምረጥ ሰበብ ተከታታይ ሀገራዊ እስር ውስጥ የገቡት ኤርትራውያን ለዓመታት በጨለማ ሀገር ድምጻቸው ታፍኖ ኖረዋል። ከዚህ ሁሉ ግፍ ጀርባና ከፊት ግን የማይገመተው ኢሳያስ አፈወርቂ አለ። ለመሆኑ የአፍሪካ ቁጥር አንዱ አምባገነን ኢሳያስ ማን ነው? ኤርትራ አሁን ተወደደም ተጠላም ሀገር ነች። በወሎ ክፍለ ሀገር ወይዘሮ ሲህን ሁለተኛ ደረጃ ትምህርት ቤት የተማረው ፕሬዝዳንት ኢሳያስ አፈወርቂ አብርሃ ሃርቫርድ ሎው ስኩል እና ሞስኮ ስቴት ዩኒቨርሲቲ ከተማሩ የሴራ ፖለቲከኞች በአቅም ይበልጥ ይሆን እንጂ አያንስም። የበሬ ግንባር የምታክል ሀገር፣ ጥቂት ቁጥር ያለው ህዝብ፣ ከአንድ የአረብ ሀብታም የኋላ ኪስ ሊመዘዝ የሚችል ኢኮኖሚም ይዞ የዓለም ሀያላን ሀገራትና ፈርጣማ ድርጅቶቻቸውን ተገዳድሮ ለዘመናት የቆየ ኢትዮጵያ የምትባል 120 ሚሊዮን ህዝብ ያላትን ሀገር በአንድም በሌላ መልኩ ሰላም እየነሳና እየበጠበጠ የኖረ አምባገነን ግን ደግሞ ቀድሞ የሚቀምር መሰሪ መሪ ነው። ከኢህአፓዎቹ ከነዋለልኝ ጀምሮ እነ ብርሃነ መስቀል ረዳ፣ ዶክተር ነገደ ጎበዜ፣ የህወሓት መስራቾች ኦነግ፣ ግንቦት ሰባት፣ ዶክተር አብይ፣ አሁን ደግሞ እንደምንሰማው ፋኖ፣ በአጠቃላይ ከንጉሱ ወዲህ በኢትዮጵያ የተፈጠሩ ሲግኒፊካንት የፖለቲካ ኃይሎች ሙሉ በሙሉ በሚባል ደረጃ በአንድም ይሁን በተዘዋዋሪ መንገድ የኢሳያስ ኢንፍሉዌንስ ውስጥ ይገባሉ። የኢሳያስ ቅድመ ፍላጎት ደግሞ ኤሪትሪያ የምትባል ሀገር ከመላው ዓለም ነጥሎ በክንዱ እየዳመጠ እስከ ዕለተ ሞቱ ድረስ እየገዛ ማስቀጠል ነው። ይባስ ብሎ ደግሞ ለስልጣኔ ህልውና ስጋት ይሆናሉ ያላቸውን አካሎች ለማጥፋት በጭካኔ ይንቀሳቀሳል። የኢሳያስ ትልቁ ስጋት ደግሞ የሱ ወዳጅ ባልሆነ ሰው የምትመራ የተረጋጋች ኢትዮጵያ ነች። ቀጥሎ ደግሞ በስጋት የሚያያቸው ህዝቦቹ። የኤርትራ ጨለማ በኢሳያስ አገዛዝ። የመጀመሪያውና ብቸኛው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ1993 ወዲህ ሀገራቸው ከድንበሯ በብዙ ኪሎ ሜትሮች ርቀው በሚገኙ ሀገራት ጭምር እጃቸውን በማስገባት የሚታወቁ ሲሆን ሱዳን፣ ደቡብ ሱዳን፣ ሶማሊያና ኢትዮጵያ በሴራው ተጎድተዋል። ታዲያ የራሱ ሀገርም እልፍ ጥፋት የተፈራረቀባት ሲሆን በዛች ሀገር ህገ መንግስት ብሎ ነገር የለም። ፓርላማ የሚባል ነገር ቀልድ ነው። ሲቪል ሰርቪስ የዛች ምድር ቅንጦት ነው። ኤርትራ ውስጥ ህግ አስፈጻሚ፣ ህግ አውጪና ህጋዊ ባለስልጣን አንድ ብቻ ነው። እሱም ኢሳያስ አፈወርቂ ነው። በኤርትራ ወታደራዊ አገልግሎትም የግዴታ በመሆኑ ወጣት ኤርትራውያን በፕሬዝዳንቱ ጦር ውስጥ እድሜ ልክ ለማምለጥ ሲሉ ሁሉንም ነገር አደጋ ላይ ይጥላሉ። በዚህ መልኩ በርካታ ኤርትራውያን በህገወጥ መንገድ ወደ ጎረቤት ሀገራትና አውሮፓ ይሰደዳሉ። ኤርትራውያን በግዳጅ ለውትድርና አገልግሎት ከመግባትና በአገዛዙ የተፈጠሩ ሌሎች ፈተናዎችን ለመሸሽ ሲሉ ከሀገራቸው በገፍ ይሰደዳሉ። በጠቅላላ ኤርትራ እንቆቅልሽ ናት። ነጻነቷን በጉልበት ያወጀች ግን በጉልበት የምትመራ፣ በኃይል የሚመጣ ነጻነት ባርነትን ሊወልድ እንደሚችል ምሳሌ የሆነች ሀገር። የኤርትራ ኢኮኖሚ ባይወራ ይሻላል። ምክንያቱም የሀገሪቱ ዜጎች ከአፍሪካ ዝቅተኛውን የነፍስ ወከፍ ገቢ የሚያገኙና በድህነት የሚኖሩ ሲሆኑ በአንድም በሌላም መንገድ የተፈናቀሉ ከ680 ሺህ በላይ ሰዎች በመጠለያ ጣቢያ ውስጥ ይገኛሉ። አብዛኞቹ ያሉት ደግሞ ኢትዮጵያ ውስጥ ነው። ህዝቡ ሊያምጽ ቢሞክር እንኳን መፈናፈኛ የሌለው ሲሆን
በ2017 በአልዲያ ትምህርት ቤት የተፈጠረውን አመጽ ያጠፉት ተማሪዎቹን በማጥፋት ነበር። ሀገሪቱና ኢሳያስ ምንም እንኳን ከዓለም ይነጠሉ እንጂ የሚደግፋቸው ሀገር አላጡም። የምዕራቡ ዓለም ከኢሳያስ ተቃራኒ ሲሆን ከነ አሜሪካ ጋር ዓይንና ናጫ የሆኑት እነ ሩሲያና ቻይና ኢሳያስን ይደግፉታል። ህዝቡን እንዲደበድብበት ጥይት ያቀብሉታል። አሁን ነገሩ መላቅጡ እየጠፋ ነው። ምክንያቱም ኢሳያስ አሁን እድሜው 80 እያለፈ ለሞት እየቀረበ ነው። የሀገሪቱ መጨረሻ ምን እንደሚሆን ዓለም በጉጉት እየጠበቀ ነው። ምናልባት ግን ከእድሜው የፈጠነ ህዝባዊ አመጽ ህዝቡን ኢሳያስን እድሜ ከመቁጠር ነጻ ሊያወጣው ይችላል። ኤርትራ በህዝባዊ አመጽ ነጻ ለመውጣት የማንን መንገድ መከተል አለባት? ዓለም ላይ እጅግ ብዙ ህዝባዊ አመጾች ተከስተው እልፍ አምባገነኖችን ገርስሰዋል፣ ጨቋኞችን አስወግደዋል። ታዲያ ከብዙዎቹ ሶስቱ ለኤርትራ ህዝቦች ትልቅ ምሳሌ መሆን ይችላሉ። የመጀመሪያዋ ሀገር ሱዳን ስትሆን በ2019 የሱዳን ህዝቦች እንደ ቀልድ በጀመሩት የዳቦ አመጽ ሱዳንን ለ30 ዓመታት አንቀጥቅጦ የገዛውን አምባገነኑን ኦማር አልበሽርን አስወግደውታል። በጊዜው ወጣቶችና ሰራተኞች በአመጽ ካርቱምን አጨናነቋት፣ ሱዳንን አስጨነቋት። ከጥይት አረር ፊት ባዶ እጃቸውን ተጋፈጡ። ጥቂት ወታደሮች ለህዝብ ወገኑ። እውነት ያለው የተገፋው አሸነፈ። አልበሽር ከስልጣን ወረደ። አዲስ አስተዳደርና አገዛዝን በሱዳን መጣ። ይህ የሚያሳየው ታዲያ ቁጣና ወታደራዊ ክህደት አምባገነኖችን ሊያጠፋ እንደሚችል ሲሆን ይሄ ለኤርትራውያን ትልቅ ትምህርትና ምሳሌ ይሆናል። ሌላኛዋ ሀገር ስሪላንካ ስትሆን በፕሬዝዳንት ራጃፓክሳስ የምትመራው ስሪላንካ ኢኮኖሚዋ ላሽቆ በባንክ ዕዳ ተዘፈቀች። ህዝቦቿ ደግሞ ቀድመው በኑሮ ተማረው ነበርና ሌት ተቀን በተቀጣጠለ የማህበራዊ ሚዲያ ትግል ሀገሪቱን የነቀነቀ መብረቃዊ ተቃውሞ ሀገሪቱን ናጣት። የሰለቻቸውና ወደ ህዝባቸው ለመተኮስ ሞራላቸው ያልፈቀዱ ወታደሮች መሳሪያቸውን ጣሉ። በመጨረሻም አምባገነኑ አገዛዝ ከጨዋታ ውጭ ሆነ። ይህም ሌላኛው የኤርትራውያን መማሪያ ነው። ሶስተኛዋ ሀገር ማይናማር ናት። ልክ 2021 ሲሆን ጥቂት ፖሊሶችና ወታደሮች እንዲሁም ወጣቶች የተቃውሞ ትግሉን አቀጣጠሉት። ትግሉ ደግሞ ከማጥቃት ወደ ሽምቅ ውጊያ ተሻገረ። ታዲያ ጥቂቶች ወጣት ተቃዋሚዎች ያረጀውን የማይናማር አገዛዝ ተፋጠው በመጨረሻም አሸነፉ። በማይናማር የታየው መተባበር ታዲያ በኤርትራ ቢደገም ምናልባት የኢሳያስ አገዛዝ ከወር የዘለለ ዕድሜ አይኖረውም። ከላይ የጠቀስናቸው የሶስቱ ሀገራት ተቃዋሚዎች አምባገነን መንግስታቸውን ሲጥሉት የታጠቁት እውነት ነበራቸው። ኤርትራውያንም በቂ እውነት ከጀርባቸው አለ። ወደ ለውጥ መንገድ ኤርትራን ነጻ የሚያወጡ ወሳኝ 5 መንገዶች። አንደኛ፣ ውስጣዊ ሪፎርምና መታደስ። ከሁሉም ደም አፋሳሽ አማራጮች በፊት አሁን ሀገሪቱን እያስተዳደረና እየገዛ ያለው የኢሳያሱ ሻዕቢያ ከሁሉም ቀድሞ ራሱ ላይ ሪፎርም ከሰራና ነገሮችን ካስተካከለ፣ ማለትም ጆሮውን ከፍቶ ህዝቡን ከሰማ፣ ዲሞክራሲን ከተለማመደ፣ ብሎም ምርጫን ከፈቀደ ከሁሉም በፊት ያለ ትግል ኤርትራውያን ሊያሸንፉ ይችላሉ። ሁለተኛ፣ ከፍተኛ የህዝብ አመጽ። እንደ ሌሎች ሀገራት ሁሉ የአስመራ አደባባይን ከፍተኛ ህዝባዊ ማዕበል ከወረሰው፣ ለነጻነት ህዝቡ ታንክን ከተፋጠጠ፣ ያን ጊዜ አምባገነኑ ከዙፋኑ ይመነገራል። ሶስተኛ፣ የዲያስፖራ ድጋፍን መቀነስ። የኤርትራ ከፍተኛ ገቢ የሚገኘው ከስደተኛ ኤርትራውያን ሲሆን ይሄ የዶላር እገዛ ከቀረ አገዛዙ በመዳከም ለመወገድ ቀላል ይሆናል። አራተኛ፣ የውጭ ሀገራት ጥቃት። ሻዕቢያ በቅርቡ ከኢትዮጵያ ጋር ጦርነት እገጥማለሁ ብሎ ነጋሪት እየጎሰመ ሲሆን ነገሩ እውነት ሆኖ አንድ እርምጃ ከተራመዱ የኢሳያስ ነገር የሚያበቃለት ይሆናል። አምስተኛ፣ የኢሳያስ ዕድሜና ማርጀት። እርጅና ተፈጥሯዊ ነገር እንደሆነ ዓለም ሁሉ ያውቃል። ሆኖም ግን እርጅና ወደ ሞት የሚመራ መንገድ መሆኑ ደግሞ አይካድም። ታዲያ 80 የደፈነው ኢሳያስ ወደ ሞት ከቀረበ ሻዕቢያም ወደዛው እንደሆነ ግልጽ ነው። ምክንያቱም ኢሳያስን የሚተካ አምባገነን የሚፈጠረው በክፍለ ዘመን አንድ ነውና። የትኛው መንገድ ይበልጥ ኤርትራውያንን ወደ ነጻነት ይመራል? የሚመጣው አደገኛ ማዕበል ኢሳያስን ካስወገደ ሻዕቢያ ሌላ ተመሳሳይ መሪን መተካት አይችልም። እንደውም እንደ አመድ እየተበተነ ይሆናል። የመጨረሻው የአምባገነን ማስወገጃ አመጽ መሆኑ ምክንያቱ ለዚህ ነው። የኤርትራ ጥፋቶች ምን ምን ናቸው? የኢሳያስ ዕድሜ እየሄደ የሻዕቢያ ተተኪ ማጣት ማህበሩን እያስጨነቀ የቀጠለ ሲሆን
ኢሳያስ ቢያልፍ ሀገሪቱን የሚተካት ስለማይኖር እርስ በርሳቸው መሻኮታቸውና መበላለታቸው የማይቀር ነው። ሀገሪቱ በዚሁ ከቀጠለች ደግሞ ድህነት ህዝቦቹን የበለጠ በመሰባበር በራሱ የአመጽ ምክንያት ሊሆን ይችላል። ምክንያቱም በረሃብ ከማለቅ በጥይት መሞት አንድም ክብር ሁለትም የነጻነት መንገድ መሆኑ ነውና። በእርግጠኝነት ደግሞ የሀገሪቱን ጂዲፒ 30 በመቶ የሚሸፍነው ዲያስፖራ ዶላሩን መላክ ካቆመ ሻዕቢያ መፈረካከሱ አይቀርም። በዚህ ሁሉ መሃል ግን አንድ ችግር አለ። የኤርትራ ብሔርተኝነት። ኤርትራ 9 ብሔር ብሔረሰቦች አሏት። ኢሳያስ የለየለት ማርክሲስት ሌኒኒስት ቢሆንም በትግሉም ሆነ ከትግሉ በኋላ የስታሊንን የብሔር ብሔረሰብን የራስ ዕድል በራስ መወሰን እስከ መገንጠል መብትን እንደ ትግል ምክንያትነትና ግብ አልያዘም። ይልቁንስ በአንድ የኤርትራ ሀገረ ብሔርተኝነት ኤሪትሪያን ናሽናሊዝም ስር ሁሉንም ብሔር ብሔረሰብ አሰባስቦ አሰልጥኖና ታግሎ ኤርትራን ከእናት ሀገሯ አስገነጠለ። የኤርትራ ብሔር ብሔረሰብ በአንድነት ደምና ላብ ገብረው የኤርትራ ብሔርተኝነትን እንደ ብረት አጠነከሩት። ታላቁ ቢስማርክ ሀገረ ብሔርተኝነት የሚፈጠረው በደምና በብረት ነው እንዲል ሀገር ከመሆኑም በኋላ ከዓመት እስከ ዓመት የኤርትራ መንግስት ሀብት፣ ጉልበትና ጊዜ ለኤርትራ ብሔርተኝነት መጠናከር አዋለው። የጋራ ድል በዓል ማክበር፣ ብሔራዊ ውትድርና አገልግሎት፣ ያልተቋረጠ የፕሮፓጋንዳ ጥርነፋ፣ ከመዋለ ሕፃናት እስከ ከፍተኛ የትምህርት ተቋማት የትምህርት ካሪኩለም ጥናትና ምርምር ትኩረታቸው የኤርትራ ብሔርተኝነት ሆነ። ሀገሪቷን ለሌላ አማራጭ ሀሳብ ዝግ አደረጋት። ኢንተርኔትና ሌሎች የመረጃ ምንጮችን መዋቅራዊ በሆነ መንገድ በመገደብ ለሌላ አማራጭ ሀሳብ ዝግ የሆነ ብሔርተኝነት ደግሞ ህልውናውን ለማስጠበቅ እስከ መጨረሻው ጥይት የደም ጠብታ ድረስ ይታገላል። መስሚያ የለውም። ለዛም ይመስላል ህዝቡ ለዘመናት በአምባገነኖች እየተረገጠ ያለ አመጽ የከረመው። ይባስ ብሎ ደግሞ የኢትዮጵያን የቀይ ባህር አንገት ማስገቢያ ፍላጎትና ምኞት እንደ ብረት ግድግዳ ጠንክሮ የሚከላከለው ተጨባጭ መሰናክል የኤርትራ ብሔርተኝነት ነው። የኢትዮጵያ ፍላጎትና ምኞት የኤርትራን ህዝብ የሚጠቅም መሆኑን እያወቁ እንኳ ከኢሳያስ ጎን ሆነው ይዋደቃሉ። በመደበኛው ሳንጃ በአፈሙዝ ቢሸነፉ እንኳን ወደ ህዝባዊ ሽምቅ ተዋጊነት ይቀየራሉ። ስለዚህ ይሄ ኢሳያስ የሰራው የኤርትራ ብሔርተኝነታቸውን ወደ ጎን አድርገው ተቀዳሚ ጠላታቸውን ኢሳያስን ካላመጹበት በስተቀር ነገሩ እንደማይፈታ እንቆቅልሽ ይቀጥላል። የተወደዳችሁ የሰሞነኛ ወዳጆች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም